ሰው እንዳጋጣሚ የሚስቱን ስልክ አንስቶ ሲያይ አንድ መልእክት ቀልቡን ሳበው። መልእክቱ ሚስቱ ቅዳሜ ዕለት በአንድ ሆቴል ውስጥ ከሌላ ወንድ ጋር እንደምትገናኝ የሚገልጽ ነበር። ሰውየው እጅግ በጣም አዘነ። በሰማይ መብረቅ እንደተመታም ሆኖ ተሰማው። ምን ማድረግ እንዳለበት ግራ በመጋባት ለረጅም ሰዓት በዝምታ ቆመ። ገርና ትሁት የሆነችው ሚስቱ ከጀርባው እንዲህ ያለ ሚስጥራዊ ግንኙነት ይኖራታል ብሎ በፍጹም ማመን አልቻለም። የዚህ ምስኪን ሰው ስም ሃኑ ይባላል። የቴሌቪዥን ፕሮግራም ዳይሬክተር ነበር። ምንም እንኳን በስራው ያን ያክል ስኬታማ ባይሆንም በዙሪያው ያሉ ጥሩ አመለካከት ያላቸው ጓደኞቹ ለወደፊት ህይወቱ ሁልጊዜ ተስፋ እንዲኖር ያደርጉት ነበር። ሃኑ ህይወቱ በሰላም የሚቀጥል ይመስለው ነበር። ነገር ግን ያ ቀን ህይወቱን ሙሉ በሙሉ ቀየረው። ምክንያቱም እሱ የሚመራው ፕሮግራም ተመልካች በማጣቱ የቴሌቪዥን ጣቢያው ፕሮግራሙን እንዲቋረጥ ወሰነ። በምትኩ በ3 ሳምንታት ውስጥ አዲስ የፕሮግራም ክፍለ ጊዜ እንዲያዘጋጅ አዘዙት። በዚያ ምሽት ሃኑና የሥራ ባልደረቦቹ አብረው እየጠጡ ተቀመጡ። ፕሮግራሙ መቋረጡን ለፕሮግራም አቅራቢው ለመንገር ቢፈልጉም ለብዙ ዓመታት አብረው ስለሰሩ ሊነግሩት ተቸገሩ። ፕሮግራሙ ከተቋረጠ አቅራቢው ስራ አጥ እንደሚሆን ያውቃሉ። ሃኑ ንግግሩን እንዴት እንደሚጀምር እያሰበ ባለበት ወቅት ሚስቱ ሚስ ኮል አድርጋ እንደነበር አየ። በዚያን ጊዜ ነበር ልጁን ከትምህርት ቤት መውሰድ እንደነበረበት ያስታወሰው። ጠጥተው እንደጨረሱ ሁሉም ወደ ቤታቸው ሄዱ። ሃኑም ብቻውን ቀረ። በመጨረሻም ፕሮግራሙ መቋረጡን ለአቅራቢው ነገረው። ከዚያም የሆቴሉ ባለቤት ሂሳብ እንዲከፍል ጠራው። ምግቡ ውድ ስለነበር ሃኑ በከፍተኛ ቁጭት የገዛ ገንዘቡን ከፈለ። በመጫወቻ ማሽኑ በኩል እያለፈ የተወሰኑ ዙሮችን ቢጫወትም አንድም አሻንጉሊት መያዝ አልቻለም። ወደ ቤት ሲመለስም የገዛቸው አክሲዮኖች ዋጋቸው እየቀነሰ መሆኑን ተመለከተ። ህይወቱ ተስፋ ቢስ እንደሆነች ተሰማው። ነገር ግን ቆንጆ ሚስቱ ቤቱ እንደምትጠብቀው ሲያስብ ሳያውቀው በደስታ ፈገግ አለ። ሚስቱ ስሟ ሱጆን ይባላል። በሰዎች ዘንድ በስራዋ ጎበዝ የምትባል ሴት ስትሆን ለባሏ ደግሞ ፍጹም ሚስት ነበረች። ለልጇም ቢሆን ጥሩ እናት ነበረች። ቤተሰብንና ስራ እንዴት ማመጣጠን እንዳለባት ታውቃለች። ሃኑ ሞቅ ያለ ቤተሰብና ፍጹም ሚስት ስላለው እጅግ ደስተኛ ነበር። ትዳራቸውም ሁሉም ሰው ዘንድ የሚቀናበት አይነት ነበር። ለሱ ሚስቱ በዙሪያው ያለውን ጨለማ የሚያሸንፍበት የህይወቱ ብርሃን ነበረች። ሃኑ ይህንን እያሰበ ልጁን መውሰድ በመርሳቱ ይቅርታ የሚጠይቅ መልእክት ለሚስቱ ላከላት። ከዚያም ሾፌሩን በፍጥነት እንዲያሽከረክር አዘዘው። ቤት ሲደርስ ሃኑ ሚስቱን ተቆጥታ እንደሆነ በለስላሳ ድምጽ ጠየቃት። እሷ ግን ትኩረቷን ጽዳት ላይ አድርጋ ነበር። ብዙም የተከፋች አይመስልም። ከጥቂት ቆይታ በኋላ ሃኑ ወደ ልጁ ክፍል ሲገባ ልጁ በሚስቱ ስልክ እየተጫወተ አገኘው። ወዲያውኑ ስልኩን ተቀብሎ ልጁ እንዲተኛ ነገረው። ልክ በዚያ ቅጽበት በሱጆን ስልክ ላይ ቴክስት ገባ። ማይክል የተባለ ሰው ነበር መልእክቱን የላከው። ቅዳሜ ዕለት ሆቴል ውስጥ እንዲገናኙ የሚጠይቅ ነበር። ሃኑ ይህንን መልእክት ባየ ጊዜ ልቡ ሙሉ በሙሉ ተሰበረ። በዚህ ቅጽበት ሚስቱ እንደከዳችው ከመጠራጠር ውጭ ሌላ አማራጭ አልነበረውም። በድንገት ልጁ ጁንሱ ስልኩን ለመቀማት እየሮጠ ወደሱ መጣ። እሱ ግን በዝምታ ቆሞ ነበር። እየሆነ ያለውን እውነት ማመን አቃተው። ሃኑ ተስፋ በመቁረጥ መጠጣት ጀመረ። ሚስቱን እንዴት ፊት ለፊት መጋፈጥ እንዳለበትም ግራ ገባው። ያን ዕለት ምሽት ሃኑ ለመተኛት ሲሄድ ያየሁት ነገር ቅዠት ነው እያለ ራሱን ለማረጋጋት ሞከረ። ተኝታ የነበረችው ሚስቱን እየተመለከተ በልብ ውስጥ ያለውን ጥርጣሬ ለመጫን ታገለ። ሆኖም ግን በመጨረሻ መቋቋም አቅቶት የሚስቱን ስልክ እንደገና በሚስጥር ወሰደ። ነገር ግን በዚህ ጊዜ ስልኩን የሚከፍትበትን የይለፍ ቃል እንደማያውቅ ትዝ አለው። ከዚያም በፊልሞች ላይ የሚያያቸውን ብልሃቶች አስታወሰ። በዱቄት አማካኝነት የጣት አሻራ መለየት እንደሚቻል ስላሰበ ለተወሰነ ጊዜ ለመሞከር ተጣጣረ። ነገር ግን ብዙም ሳይቆይ በፊልም ላይ የሚታየው ሁሉ ዝም ብሎ ትሪክ ብቻ መሆኑን ተረዳ። ሃኑ ምንም ምርጫ ስለሌለው ልጁን ስልኩ እንዲከፍትለት ለመጠየቅ ወሰነ። ይሁን እንጂ ልጁ የይለፍ ቃሉ እንደተቀየረ ነገረው። ይህንን ሲሰማ የሃኑ ጥርጣሬ ይበልጥ እየጠነከረ ሄደ። በማግስቱ ጠዋት ሃኑ አሁንም በዚያው ሐሳብ ውስጥ ተዘፍቆ ነበር። በዚህ መሃል ሱጆን ለባሏና ለልጇ ቁርስ እያዘጋጀች ነበር። መስሪያ ቤቷ ዛሬ ምሽት ግብዣ ስላለ ወደ ቤት ለመመለስ እንደምትዘገይ ለሃኑ ነገረችው። ከዚያም ሱጆን ራሷን አቆነጃጅታ ለመውጣት ተዘገጃጀች። በሃኑ ልብ ውስጥ የተዘራው የጥርጣሬ ዘር አሁን ማደግ ጀምሯል። ሚስቱ የምታደርገው ማንኛውም እንቅስቃሴ ጥርጣሬ ላይ እየጣለው ነው። ሃኑ ልጁን ወደ ትምህርት ቤት ሲወስደው ልክ እንደ በድን ሆኖ ነበር። ሌላው ቀርቶ የልጁን ቦርሳ በቆሻሻ መጣያ ውስጥ እስከመጣል ደርሶ ነበር። ሃኑና ልጁ አውቶቡስ ሲጠብቁ የሌሎች ተማሪዎች እናቶች ሃኑን እንደ ጥሩ ሰው እያነሱ ያወድሱት ነበር። ምክንያቱም በየቀኑ ልጁን ወደ ትምህርት ቤት የሚወስደው እሱ ነበር። ሃኑ የሁሉንም ምስጋና ሲሰማ በልቡ እንዲህ ሲል አሰበ። ምንም እንኳን እኔ ፍጹም ባል ባልሆንም ሱጆን ግን እኔን የምትከዳበት ምንም ምክንያት ሊኖራት አይችልም። ስለሆነም ነገሩን በጣም አጋንኜ እያሰብኩ ነው ብሎ ራሱን ለማሳመን ሞከረ። ሃኑ የቅርብ ጓደኛው ጆንጊ ጋር ሄደ። ጆንጊ ጠበቃ በመሆኑ በስሜታዊ ግንኙነቶች ዙሪያ ሰፊ ልምድ ነበረው። ጆንጊ በሚስቱ ጥብቅ ቁጥጥር ስር ቢሆንም አሁንም ድረስ ሌሎች ልጃገረዶች ማሽኮርመሙን አላቆመም። ሃኑ ያገቡ ሴቶች ባሎቻቸውን የሚከዱበትን ምክንያት ለማወቅ ፈለገ። ጆንጊ ግን በረጋ መንፈስ ምክንያቱ ባሎቻቸው በጣም የማይረቡ ሲሆኑ ነው ብሎ መለሰለት። ይህንን ሲሰማ ሃኑ ቢስቅም ልቡ ግን በጣም ቆሰለ።
በዚያው ዕለት ከሰዓት በኋላ የቴሌቪዥን ጣቢያው ስለ አዲስ ፕሮጀክት ለመወያየት ስብሰባ አደረገ። በውይይታቸውም ስለ ማመንዘር የሚያወራ ፕሮግራም ለማዘጋጀት ወሰኑ። ሁሉም ሰው ስለ ጉዳዩ በጉጉት ሐሳቡን ሲገልጽ፣ ሃኑ ግን ከፍተኛ ስቃይ እየተሰማው ነበር። በዙሪያ ያሉ ሰዎች እሱ ምን ሆኖ እንደሆነ ሊገባቸው አልቻለም። ያለውን የማይመች ሁኔታ ለማቃለልም ሃኑ አንድ ጓደኛው የሚስቱንና የሌላውን የፍቅር መልእክት እንዳገኘና ወንዱም በሆቴል እንድትገናኘው እንደጠየቃት ዋሽቶ ነገራቸው። ከመልእክቱ ይዘት በመነሳት ግንኙነታቸው እስከምን ድረስ ሊሄድ እንደሚችል ለመገመት ጓደኞቹ ሐሳብ እንዲሰጡ አደረገ። በዚህ ጉዳይ ላይ የወንዶችና የሴቶች አመለካከት በጣም የተለየ ነበር። በመጨረሻም ሚንጄና ቦያንግ በሐሳብ ባለመስማማታቸው ምክንያት በከፍተኛ ሁኔታ ተከራከሩ። ሃኑ ምን ማድረግ እንዳለበት ግራ ገባው። በዚያ ምሽት ሃኑ በጣም ስለተከፋ ሚንጄን አብሮት እንዲጠጣ ጋበዘው። ሚንጄ የጓደኛው አእምሮ በጭንቀት እንደተወጠረ ገብቶታል። ሃኑ ግን ለክብሩ ሲል ስለሚስቱ ለመናገር ፈቃደኛ አልሆነም። ወደ ቤት ሲመለስ ሃኑ ሱጆንን አያት። የሚስቱን ድርጊት ለመከታተል በፍጥነት ቢደበቅም ጁንጊ በድንገት በመምጣቱ እቅዱ ተበላሸ። ሱጆንም ባሏ በዚያ በኩል ቆሞ አየችው። ጁንጊ ሰላምታ ሰጥቷቸው ካበቃ በኋላ አዲሷን የሴት ጓደኛውን ይዞ ለግል ቀጠሮ ሄደ። ሃኑ ሱጆንን ለምን እዚህ ቦታ እንደተገኘች ጠየቃት። እሷም ከጥቂት ቀናት በፊት ዛሬ ከጓደኞቿ ጋር ቀጠሮ እንዳላት ነግራው እንደነበር በረጋ መንፈስ መለሰችለት። ከዚያም አብረው ወደ ቤት ለመሄድ የሱን እጅ ያዘችው። እሱ ግን እጇን አሽቀንጥሮ በመጣል ከጓደኛ ጋር ለመገናኘት እንዲያለ ወሲብ ቀስቃሽ ልብስ መልበስ ያስፈልጋል ካላት በኋላ ሱጆን ማብራሪያ መስጠት ከመጀመሯ በፊት ሃኑ ስራ አለብኝ ብሎ አሽቶ ወደ ቢሮ ተመለሰ። ሃኑ ቢሮ እንደደረሰ በቴሌቪዥን ጣቢያው የተዘጋጁትን ስለ ምንዝርና የሚያወሩ ሰነዶችን መመርመር ጀመረ። በአእምሮ ውስጥ ለሚስቱ የተላከው መልእክት እየተመላለሰ ስቃይ ፈጠረበት። በዚህ መሃል ቦያንግ ጠራችው። እሷ ከተፋታች በኋላ ብዙ ጊዜ ቢሮ ውስጥ ነበር የምታድረው። ሁለቱ ስለ ትዳር ግንኙነት ተወያዩ። ሃኑ ቦያንግን ለምን ለመፋታት እንደወሰነች ጠየቃት። እሷም በቀላሉ ከእንግዲህ ባሌን ስለማልወደው ስትል መለሰች። ሃኑ ይህንን ሐሳብ ሊረዳው አልቻለም። ትዳር ማለት ፍቅር ብቻ እንዳልሆነና ጥንዶች ለብዙ ዓመታት አብረው ስለሚቆዩ ስሜቱ እንደመጀመሪያው ሊቀጥል እንደማይችል ያውቃል። ሆኖም ስሜቱ ቢቀዘቅዝም እንኳን እስከ ሕይወት ፍጻሜ አብሮ መጓዝ እንደሚገባም ያምናል። ቦያንግ ግን ሴቶች ሁል ጊዜ ሮማንቲክ ፍቅር እንደሚሹ ገለጸችለት። ይህንን ንግግር ሲሰማ ሃኑ ትንሽ የጥፋተኝነት ስሜት ተሰማው። ወዲያውኑ ወደ ቤት ሮጦ ሚስቱ እያመነዘረች መሆኑን የሚያረጋግጥ ማስረጃ መፈለግ ጀመረ። ፊት ለፊት ሊጋፈጣት ፈልጎ ነበር። ሚስቱ አዲስ የውስጥ ልብስ ገዝታ ሲያይ ወዲያውኑ በቢሮ ካነበባቸው የክህደት ሰነዶች ጋር አገጣጠመው። አሁን ሃኑ ሚስቱ እያታለለችው ለመሆኑ ማስረጃ ያገኘ መስሎ ተሰማው። ወደ መኝታ ክፍል ገብቶ በሆቴል የምታገኘው ያ ሰው ማን ነው ብሎ በከፍተኛ ድምፅ ጠየቃት። ነገር ግን ይሄ በሐሳቡ ብቻ ነበር። ሃኑ አሁንም ድረስ እውነቱን ፊት ለፊት ለመናገር ገና ድፍረት አላገኘም። በማግስቱ ሃኑ እንደገና ጁንጊን አገኘው። ጓደኛው ሲያቅማማ የተመለከተው ጁንጊ ሃኑ ሲያመነዝር እጅ ከፍንጅ የተያዘ መሰለው። ጁንጊ በፍቅር ግንኙነቶች ረገድ ልምድ ያለው ሰው በመሆኑ ወዲያውኑ ለቅርብ ጓደኛው መውጫ መንገዱን ሊያሳየው ሞከረ። ሃኑ ግን ለዚህ ምንም ፍላጎት አልነበረውም። እሱ ማወቅ የፈለገው አንድ ባል ሚስቱ እንደከዳችው ሲያውቅ ምን አይነት ምላሽ መስጠት እንዳለበት ብቻ ነበር። ጁንጊ ግን ባልተጠበቀ ሁኔታ ሚስቴ ስታመነዝር በህልሜ እንኳን ባይ ካልጋ ላይ አሽቀንጥሬ ወለል ላይ ነው ምጥላት ሲል መለሰ። ይሁን እንጂ ጁንጊ ራሱ ለትዳሩ ታማኝ አልነበረም። ሃኑ በዚህ ሴሰኛ ጓደኛው በጣም ተናደደ። ወዲያውኑ በላስቲክ አሽጎ ሊገለው አማረው። በዚያም ምሽት ሃኑ በስልክ ውስጥ ያሉትን የሰዎች ስልክ ቁጥር አገላበጠ። በዚህ ጊዜ ነበር የልቡን የሚያዋየውና ሚስጥሩን የሚነግረው አንድም ሰው እንደሌለው የተረዳው። ደግሞ መከዳት ለሰው የሚነገር ኩራት ያለው ነገር አይደለም። ሃኑ በሐዘን ወደ ቤቱ ሲመለስ እናቱ ለጉብኝት ቤት መታ አገኛት። እናቱ በሚስቱ ላይ ነገር ስትፈልግና ስታስቸግራት ተመለከተ። ሱጆን ግን የባሏ እናት በምታሳየው አስፈሪ ጸባይ ፊት አሁንም በጣም ትሁት ሆና ትታይ ነበር። ሃኑ ምን ማድረግ እንዳለበት ግራ ቢገባውም ሱጆን ግን ሁሉንም ነገር በቀላሉ ፈታችው። ሃኑ ሚስቱ እንዲያላት ፍጹም ስብዕና ያላት መሆኑን ሲያይ በከንቱ ጠርጥሪያት ይሆን ሲል አሰበ። እናቱን ሸኝቶ ሲመለስ ሱጆን ለባሏ ስራ ቦታ ትርፍ ሰዓት መስራት እንደተገደደች ነገረችው። ሃኑ ብዙም አላሰበበትም። ልጁን ብቻውን እንዲተኛ አባብሎት ተመለሰ። ሃኑ ያልታጠቡትን ሳህኖች ሲመለከት ሚስቱ ምን ያክል እንደምትለፋ አዘነላትና ዕቃዎቹን ማጽዳት ጀመረ። ነገር ግን ሃኑ አንዳንድ ነገሮችን ለመግዛት ወደ ሱቅ በሄደበት ወቅት በአጋጣሚ ልብ የሚሰብር ትዕይንት ተመለከተ። ሱጆን በአንድ እንግዳ ሰው መኪና ውስጥ ተቀምጣ በፊቱ አለፈች። ከመኪናው ከወረደች በኋላም ሁለቱ በቅርርብ እጅ ለእጅ ተያያዙ። በፊቱ ያለው ትዕይንት ድብዝዝ ብሎ ይታየው ነበር። ሃኑ በድንጋጤ ቆመ።
በዚህ ቅስፈት አእምሮ ጭልጥ ብሎ ባዶ ሆነ። ሃኑ ወደ ቤት እንደተመለሰ ብቻውን መጠጣት ጀመረ። የቀድሞ ትዕይንት በአእምሮ ውስጥ እየተመላለሰ አስቸገረው። የሶስቱን የቤተሰብ ፎቶግራፍ ሲመለከት በሺ የሚቆጠሩ ቢላዎች ልቡን እንደወጉት ተሰማው። የሰርጋቸውን ቪዲዮ ደግሞ ደጋግሞ አየው። እንባውም ያለማቋረጥ ይፈስ ነበር። በሰርግ ወቅት የተለዋወጡትን ቃል ኪዳን ሲሰማ ምን አጥፍቼ ይሆን? እጣ ፈንታስ ለምን እንዲበድለችኝ እያለ ራሱን ጠየቀ። ሃኑ የመጨረሻዋን የመጠጥ ጠብታ ጠጥቶ ድፍረት ካገኘ በኋላ በኢንተርኔት ላይ አንድ ጽሑፍ አጋራ። ከድረገጽ ተጠቃሚዎች እርዳታ ማግኘት ፈልጎ ነበር። ሚስቴ ከ3 ቀናት በኋላ ትከዳኛለች፣ ምን ማድረግ እንዳለብኝ ንገሩኝ ሲል ጻፈ። ከዚያም ሃኑ በሰከረበት ሁኔታ እንቅልፍ ወሰደውና ህልም አየ። በህልሙ ቆንጆ ሚስቱ አበቦችን ይዛ ወደ እሱ ስትሮጥ አያት። እሱም ሚስቱን ለማቀፍ እጆቹን ሲዘረጋ እሷ ግን እሱን አልፋው ሮጠች። ሱጆን ለሃኑ ስሜት ደንታ አልነበራትም። ቀጥታ የሮጠችው ወደ ሌላ ወንድ ነበር። እሱም ሁሉንም ነገር ያለምንም ረዳት ለመመልከት ተገደደ። በዚህ ጊዜ በድንጋጤ ከእንቅልፉ ባነነ። ሱጆን አሁንም ያቺው ገር ሚስቱ ብትመስልም በሱ ልብ ውስጥ ግን እንደከዳችው እርግጠኛ ነበር። አሁንም በተለመደ ሁኔታ የምትኖረው ግንኙነቱ እንዳይታወቅባት ስለፈራች እንደሆነ ገመተ። ያ ወንድ ማን እንደሆነም ለማረጋገጥ ወሰነ። ሱጆን ያንን ሚስጥራዊ ሰው ለመገናኘት የቀራት 2 ቀናት ብቻ ነበሩ። በማግስቱ ሃኑ ወደ ቢሮ ሄደ። አዲስ የቴሌቪዥን ፕሮግራም ስለ ትዳርና ምንዝርና የሚያወያይ ነበር። የሥራ ባልደረቦቹ በጋለ ስሜት ይወያዩ ነበር። እሱ ግን ትኩረት ማድረግ አልቻለም። ፍቅር የሚለውን ቃል ሲሰማ በድንገት ተናዶ ጮኸ። ፍቅር ለምንዝርና እንደ ማማካኛ ሊቀርብ አይችልም፣ ምንዝርና ወንጀል ነው ሲል ተከራከረ። ባልደረቦቹ እንዲተበሳጭተው ሲያዩት ግራ በመጋባት ተያዩ። በዚህ መሃል የሃኑ ስልክ ጠራ። ቀደም ብሎ የጻፈው ጽሑፍ በኢንተርኔት ላይ ሰፊ ትኩረት አግኝቶ ቫይራል ሆኖ ነበር። ብዙ ሰዎች አስተያየት ሰጥተውበታል። አንዳንዶቹ ሚስቱን እንዲፈታ መከሩት፣ አንዳንዶቹ ደግሞ ጥፋቱ የሱ እንደሆነ ነገሩት፣ ሌሎች ደግሞ አበረታቱት። ስሙን ያልገለጠ አንድ ሰው ደግሞ ፈሪ ሲል ሰደበው። በሺዎች የሚቆጠሩ ሰዎች የተለያየ መልእክት ጽፈው ነበር። ነገር ግን አንድ አስተያየት የሃኑን ቀልብ ሳበው። ይህ ሰው ረጋበል፣ ሆቴል መያዝ ማለት የግድ ምንዝርና ማለት አይደለም። ስለዚህ ከመወሰን በፊት በግልጽ አጣራ። ሚስት ለመጀመሪያ ጊዜ ከሆነ የከዳች ክስተቷ እንድትመለስ ልትመክራት ትችላለህ ሲል ነበር የጻፈው። ሃኑ የሰውየውን ሐሳብ ትክክል እንደሆነ አመነ። በዚህ ጊዜ በቢሮ ውስጥ ስለ ምንዝርና ጽንሰ ሐሳብ ክርክሩ ቀጥሎ ነበር። አብዛኞቹ ወንዶች ያለ አካላዊ ግንኙነት ወይም ያለ ሴክስ ምንዝርና ሊባል አይችልም ሲሉ፣ ሴቶቹ ደግሞ የማታለል ሐሳብ መኖሩ ብቻውን እንደ ምንዝርና ይቆጠራል፣ በስሜት መግዳትም ትልቅ ክህደት ነው በማለት ሲከራከሩ ነበር። ይህንን መስማት ግን ለሱ በጣም አሰቃቂ ነበር። ስብሰባው እንዳበቃ ሃኑ የኢንተርኔት ተጠቃሚዎቹ ምክር አስታውሶ መጀመሪያ የሚስቱን የፍቅር ጓደኛ ማንነት ለማጣራት ወሰነ። በዚህ መሃል ሚንጄና ቦያንግ ምሳ በልተው ወደ ኩባንያው ለመመለስ በመዘጋጀት ላይ ነበሩ። ቦያንግ በድንገት ሱጆን በተቃራኒያቸው ተቀምጣ አየቻት። ሚንጄ ሰላም ሊላት ሊሄድ ሲል አንድ እንግዳ ወንድ መጥቶ ከሱጆን አጠገብ ተቀመጠ። ሁለቱ ልክ ረጅም ጊዜ እንደሚተዋወቁ ሰዎች በደስታ እያወሩ ነበር። ሚንጄ ሃኑ ላይ መቀለድ ስለፈለገ ወዲያውኑ የሁለቱም ፎቶ አንስቶ ላከለት። በዚያን ሰዓት ሃኑ የሚስቱ ፍቅረኛ ማንነት ለማወቅ ማህበራዊ ሚዲያ ላይ እያሰሰ ያለ ከሚንጄ የተላከው መልእክት ደረሰው። ሚንጄ ሱጆን ከሌላ ሰው ጋር እየተዝናናች ነው የሚል መልእክት ከጠራ ምስል ጋር ነበር የላከለት። ሃኑም ፎቶውን ባየ ጊዜ ባለበት ደርቆ ቀረ። ሚንጄና ቦያንግ ወደ ቢሮ ከተመለሱ በኋላም ሚንጄ ስለ ጉዳዩ መቀለዱን ቀጠለ። ያ ሰውዬ በጣም ቆንጆ ነው እያለ ያሾፍ ነበር። እሱ ግን በድንገት በቁጣ ተነስቶ ወጣ። ሚንጄ ወዲያውኑ ተከትሎት በመሄድ ምን እንደተፈጠረ ጠየቀው። በመጨረሻም ሃኑ ሚስቱ እያታለለችው ሊሆን እንደሚችል ነገረው። ሚንጄ ይህንን ሲሰማ በጣም ተናደደ። ስለ ጓደኛው በጣም ስለተጨነቀ ያንን ሰውዬ አግኝቼ ደበድበዋለሁ፣ ከዚያም ከሱጆን ጋር ትፋታለህ ብሎ ማለ። ነገር ግን ሃኑ ፍቺ የሚለውን ቃል ሲሰማ ልቧ መነታ። ምክንያቱም ልቧ አሁንም ሚስቱን በጣም እንደሚወዳት ያውቃል። ሚንጄ ግን ይህ ሐሳብ ተቀባይነት የሌለው መሆኑን ነገረው። የወንድና የሴት ክህደት አንድ አይደለም አለ። ወንዶች ለፍትወት ሲሉ ያታልላሉ፣ ሴቶች ግን ክህደት ውስጥ የሚገቡት ፍቅር ከጨረሱ ነው። አንድ ሴት ካመነዘረች ፍቅረኛዋን ትታ በፍጹም አትመለስም አለው። ሃኑ ግን አሁንም ውሳኔ ላይ መድረስ አልቻለም። ይህንን ያየው ሚንጄ በፌዝ እንዲህ ከሆነ ዝም ብለህ ለፈዋ መጠየቁንም አቁም፣ ደግሞ ይህ ትልቅ ነገር አይደለም አለው። ሃኑ ተናዶ የሚንጄን አንገት ጨመደደው። ሚንጄ ግን አልፈራም። ደፋር ሆኖ ሚስቱን ፊት ለፊት ቢጠይቃት እንደሚሻልና ፊት ለፊት ለመጠየቅ ከፈራ ደግሞ የግል መርማሪ እንዲቀጥር መከረው። በዚያን ምሽት ሃኑ በሚስጥር ወደ መርማሪው ቢሮ ሄደ። ነገር ግን ለረጅም ጊዜ ወደ ውስጥ ለመግባት አልደፈረም። ሽንት ቤት ውስጥ ተደብቆ ለመርማሪው ደወለ። ሳይታሰብ መርማሪው ያለው አጠገብ ያለው ክፍል ውስጥ ነበር። ንግግራቸው ትንሽ የማይመች ቢሆንም መርማሪው ግን በጣም የተካነ ባለሙያ ነበር። ሃኑ የሚስቱን ጉዳይ ለማጣራት እንደፈለገ ወዲያውኑ ተረዳ። መርማሪው ዋጋውን ነገረውና
ጉዳዩ በቅርቡ እንደሚጣራ ቃል ገባለት። ይሁን እንጂ ሃኑ አሁንም አልተረጋጋም። ጁንጊን ለማማከር ሄደ። እንደተገናኙም ጁንጊ ሚስቱ ስልኩ ላይ የድምጽ መጥለፊያ እንዳስቀመጠችበት በመሳሪያ መፈተሽ ጀመረ። ሃኑ በግርምት እያየው ነበር። ጁንጊ በየቀኑ ከሚስቱ ጋር በብልሃት መታገል ነበረበት። ሁልጊዜ በክትትል ስር ስለነበር ይጨነቃል። ሃኑ ግን ስለ ጁንጊ የሴት ማታለል ችሎታ ግድ አልነበረውም። አንድ ጥያቄ ብቻ ጠየቀው። አንዲት ሚስት ካመነዘረች የግድ ፍቺ ትመርጣለች? የጁንጊ መልስ ለሃኑ ተስፋ አስቆራጭ ነበር። አንዲት ሴት ካመነዘረች በኋላ መፋታት አለመፋታቷ ከባልየው ጋር ምንም ግንኙነት የለውም። ምክንያቱም ውሳኔው ሚስትየው ፍቅረኛዋን ትታ ወደ ቤተሰቧ ለመመለስ መፈለግ አለመፈለጓ ላይ ይወሰናል አለው። ሴቶች የሚፈልጉትን ነገር ለማድረግ ከወንድ ይልቅ ደፋር እንደሆኑም ነገረው። ሃኑ ልቡ ተሰብሮ ወደ ቤት ተመለሰ። ምንም እንዳልተፈጠረ መስሎ ለመታየት ሞከረ። ሱጆን መልእክት በብዛት ስትልክ ሲያይ ረጋ ብሎ ዛሬ ምሳ ሰዓት ሚንጄ ከእንግዳ ሰው ጋር እንዳያት ነገራት። እሷም ተራ የሥራ ባልደረባዬ ነው ስትል ወዲያውኑ መለሰችለት። ሃኑ በመልሷ አልረካም። ተጨማሪ ጥያቄዎችን ሊጠይቃት ቢሞክርም ሱጆን ግን ያለምንም ክፍተት በፍጥነት ትመልስ ነበር። ስለዚህ ሃኑ ተስፋ ቆርጦ ዝም አለ። በማግስቱ ሃኑ ወደ ስራ ሲሄድ በቢሮ ውስጥ ያለው ድባብ እጅግ እንግዳ ነበር። ሚንጄ ስለ ሃኑ ታሪክ ካወቀ ጀምሮ በቁጣና በጭንቀት ተሞልቷል። የሱ መረበሽን በባልደረቦቹ ዘንድ ጥርጣሬን ፈጥሯል። ስብሰባው ስለ አዲሱ የቴሌቪዥን ፕሮግራም ቢሆንም ይዘቱ ግን በምንዝርና ዙሪያ የሚያጠነጥን ሆኖ ነበር። ሚንጄ ለባልደረባው ይበልጥ አዘነ። ሃኑ ረዳት እንደሌለው ሲመለከቱ ሁሉም ለስብሰባው ያላቸው ፍላጎት ጠፋ። ከስብሰባው በኋላ ሃኑ ዛሬ 8ኛ የጋብቻ ክብረ በዓላቸው መሆኑን በድንገት አስታወሰ። ለሚስቱ ልዩ ስጦታ ለመስጠት በማሰብ የኮከብ ቅርጽ ያለው የአንገት ሐብል መረጠ። ምክንያቱም ሱጆን የሰማይ ከዋክብትን እንደምትወድ በአንድ ወቅት ነግራው ነበር። ይህ አስደሳችና ጣፋጭ ክብረ በዓል መሆን ሲገባው በአንድ አሻሚ መልእክት ምክንያት ተበላሸ። ሃኑ ብቻውን ተቀምጦ መጠጣት ጀመረ። ስለ ሚስቱ ክደት ኢንተርኔት ላይ የጻፈውን ጽሑፍ በድጋሚ ከፈተው። አንዳንዶች ማስረጃ ሰብስበው እንዲፈታ ሲመክሩት፣ ሌሎች ደግሞ ትዳሩን ለማዳን ምክንያቱን እንዲያጣራ ነገሩት። እንዲያውም አንዱ አብረን ወንዝ ውስጥ ራሳችንን እናጥፋ በሚል ተስፋ መቁረጡን ገልጾ ነበር። በርካቶች አበረታቱትም ነበር። ታሪኩ የብዙዎችን ቀልብ ስለሳበ የድረገጽ ተጠቃሚዎች የሁለቱን ፍጻሜ ለማወቅ በጉጉት ይጠባበቁ ነበር። በዚህ መሃል ቦያንግ መታ ከሃኑ ፊት ለፊት ተቀመጠች። ስለ ዳይሬክተር ፓርክ 25ኛ የጋብቻ ዓመት ክብረ በዓል አወሩ። ሃኑ ለጥንዶቹ ያለውን አድናቆት ገለጸ። ቦያንግ ትዳር በጊዜ ሂደት እየጠነከረ እንደሚሄድና ስሜቱም የማይነጣጠል እንደሚሆን ገለጸች። ወደ ቤት ሲመለሱ ሃኑ የ8 ዓመት ትዳር ምን ይመስላል ብሎ ጠየቃት። እሷም እንደ ፕላስቲክ እንደሆነና ቢፈልግ እንኳን ሊበጠስ የማይችል እንደሆነ መለሰችለት። ሃኑ አንድ ነገር የተረዳ መሰለው። ለሱጆን ኬክና ፊኛዎችን ገዝቶ ሮጠ። ለሚስቱ የፍቅር ሰርፕራይዝ ማድረግና አብራት ማውራት ፈልጎ ነበር። አምሮ በሚስቱ የተዋቡ ገጽታዎች ትውስታም ተሞልቶ ነበር። ሃኑ በዚህ ጊዜ ሁለቱ እርስ በርስ ያላቸውን ስሜት እንደሚነጋገሩ በታላቅ ተስፋ ወደ ቤቱ ቢመጣም ቤቱ ግን ባዶ ነበር። ወዲያውኑም ወደ ሱጆን ደወለ። ልጃቸውን ይዛ ወደ ጓደኛው የልደት ግብዣ እንደሄደችና ዛሬ እንደማይመለሱ ነገረችው። ሃኑ የባዶነት ስሜት ተሰማው። አንድ ነገር ሊጠቁማት ቢሞክርም መጨረሻ ላይ ግን ምንም ሳይናገር ፊኛዎቹን ለቀቃቸው። ሱጆን የዛሬውን የጋብቻ ክብረ በዓላቸውን ጨርሶ አላስታወሰችውም። ሃኑ ብቻውን ሻማ አበራ። በልቡ ያለው ስቃይ ይህ ነው ተብሎ የሚገለጽ አልነበረም። ሃኑ ምን እንደሚያደርግ በግራ መጋባት ውስጥ እያለ የግል መርማሪው የምርመራ ውጤቱን ላከለት። ሃኑ ተናዶ ሁሉንም ነገር ለማቆም አሰበ። ነገር ግን ሰነዶቹን ሲያይ አመነታ። የ8 ዓመት ትዳሩ እንዲፈርስ አልፈለገም። ሰነዱን ከከፈተ የቀድሞ ደስታቸው እንደማይመለስ ተሰማው። በመጨረሻም ሃኑ መልእክቱን በዝምታ አጠፋው። በከፍተኛ ተስፋ መቁረጥ ውስጥ ሆኖ ወደዛች የቴዲ ቤር መጫወቻ ማሽን ሄደ። ይህ ለብዙ ዓመታት ሲያሳልፈው የነበረው የትርፍ ጊዜ ማሳለፊያው ነበር። ነገር ግን ዕጣ ፈንታ ሁልጊዜ በሰዎች ማሾፍ የሚወድ ይመስላል። ቴዲ ቤሩ መውጫው ላይ ተያዘበት። ሃኑም በቁጣ ማሽኑን መምታት ጀመረ። የሱ የሆነውን አሻንጉሊት ለማውጣት እየታገለ ነበር። በዚህ ጊዜ ባለቤቱ መጣ። ሃኑም አሻንጉሊቱን ማውጣት እንደሚፈልግ ነገረው። ባለቤቱ ግን አስቆመው። ሃኑ በጩኸት እንዲህ አለው፣ ባለፉት 8 ዓመታት ውስጥ ቴዲ ቤር ሲይዝ አንድም ቀን አጭበርብሮ እንደማያውቅ፣ እስከዛሬ በማሽኑ ውስጥ የከተተው ሳንቲም ማሽኑን ራሱ ሊገዛው እንደሚችል ነገረው። ባለቤቱ ግን አሻንጉሊቱን እንዳይወስድ ከለከለው። ሃኑም በከፍተኛ ሁኔታ ተረበሸ። ሕጉን አክብሮ ሳንቲም እየከተተ መጫወቱ ምን እንደጠቀመውም ጠየቀ። ሃኑ ከልቡ አዘነ። እርካታ ማጣቱንም በጩኸት ለመወጣት ሞከረ። በመጨረሻም ወደ ቤት ተመልሶ በድረገጽ የለቀቀውን ጽሑፍ አፕዴት አደረገ። በዚያው ዕለት ከሰዓት በኋላ በ9 ሰዓት ሆቴል ሄዶ ሚስቱን እጅ ከፍንጅ ለመያዝ መወሰኑን ነገራቸው።
ሱጆን ቀጠሯን ለመፈጸም የቀራት 10 ሰዓታት ብቻ ነበሩ። ማዕበሉ ወደ ማብቂያው እየደረሰ ነው። ይህ ማንኛውም ወንድ ሊቀበለው የማይፈልገው እውነት ነው። አሁን 8 ሰዓታት ብቻ ቀርቷል። የሚስቱና የዚያ ሚስጥራዊ ሰው የሆቴል ቀጠሮ ደረሰ። በዚህ ቅጽበት የሃኑ ስልክ ማሳወቂያ ገባለት። ቀደም ሲል የለቀቀው ጽሑፍ በብዙ የድረገጽ ተጠቃሚዎች ዘንድ ትልቅ ትኩረት አግኝቶ ነበር። ወንድ ተጠቃሚዎች ሃኑ ሚስቱን በፍጹም ይቅር ሊላት እንደማይገባ በቁጣ ሐሳባቸውን ሲገልጹ፣ በሌላ በኩል የሴት ተጠቃሚዎች ደግሞ አንዳንዶቹ ጊዜ ሁሉንም ነገር ይፈታዋል ሲሉ፣ ሌሎች ደግሞ ሃኑን አበረታቱት። አንዳንዶቹ ደግሞ ራሱን ለመከላከል ሕጋዊ መሳሪያ እንዲጠቀም መከሩት። ከነዚህ መካከል አንዱ ሰው በጣም ትኩረቱን የሚስብ ምክር ሰጠው። መታገልና መበቀል ለጊዜው ስሜትን ሊያረጋጋ ይችላል፣ ነገር ግን በተጨባጭ የሚለወጥ ነገር የለም አለው። በሺዎች ከሚቆጠሩት የተደበላለቁ አስተያየቶች የተነሳ የሃኑ አእምሮ በከፍተኛ ሁኔታ ተረበሸ። የትኛው ትክክለኛ ውሳኔ እንደሆነ ለመለየት አልቻለም። ሃኑ ለሚስቱ ሊሰጣት ያሰበውን ፊኛ በሐዘን ለቀቀው። ከዚያም ራሱን ለማረጋጋት ፊቱን ታጠበ። ሃኑ የሰዎቹን ምክር እያሰበ ለልጁ ደስታ ሲል አንድ የመጨረሻ ዕድል ለሚስቱ ሊሰጣት ወሰነ። በዚህ ጊዜ ሱጆን ወደ ቤት ተመልሳ ነበር። መላው ቤተሰቡ እንደተለመደው ቁርስ ለመብላት ተቀመጡ። ሱጆን ቁርሷን ከበላች በኋላ ለመውጣት መኳኳል ጀመረች። ሃኑ ሚስቱ ለምን እንደዚህ አምራ እንደተኳኳለች ጠየቃት። እሷ ግን በባሏ ላይ የሚታየውን እንግዳ ስሜት ልብ አላለችውም። ልትወጣ ስትል ሃኑ ላይ አስቀራት ቢሞክርም ሱጆን ግን ረፈደብኝ በሚል ምክንያት ከቤት ፈጥና ወጣች። በዚህ ጊዜ ሃኑ ፍርሃትና ጭንቀት ተሰማው። ሃኑ ልጁን ወደ ትምህርት ቤት ሲወስደው ለወደፊት ወላጆች አብረው ባይሆኑ ከማን ጋር መሆን ትመርጣለህ ብሎ በጥንቃቄ ጠየቀው። ጁንሱ ግን ወላጆቹ በፍጹም እንዲለያዩ ነገረው። ልጁ አባቱ ከቅርብ ጊዜ ወዲህ ያሳየ ያለውን ያልተለመደ ጸባይ ተረድቶት ነበር። ስለዚህ በስራ ምክንያት ተጨንቀህ ከሆነ ትንሽ ዘናበል በማለት አባቱን አጽናናው። ከዚያም ጁንሱ መጀመሪያ ለሴት የክፍል ጓደኛው ሊሰጣት ያሰበውን ሎሊፖፕ ለአባቱ ሰጠው። ምንም አይነት ችግር ቢያጋጥመው ተስፋ ሳይቆርጥ እንዲወጣ አባቱን አበረታታው። ልጁ እንዲያስተዋይ ሆኖ ማየቱ የሃኑን ልብ ይበልጥ በሐዘን እንዲታወቅ አደረገው። ቢሆንም የሃኑ የሥራ ሕይወት መቀጠል ነበረበት። ለረጅም ጊዜ ሲዘጋጅበት የነበረው የቀረጻ ፕሮግራም ዛሬ ይጀምራል። ነገር ግን ሚንጄ ሃኑን በዚያ ሁኔታ ቢሮ ሲያየው በጣም ተጨነቀ። ሚንጄ ሃኑን ቀለል አድርጎ እንዲህ አለው፣ ዛሬ እኮ ሱጃን ሌላ ወንድ ለመገናኘት ሆቴል የምትሄድበት ቀን ነው። አንተ ግን አሁንም ለመስራት ፍላጎት አለ? ሚንጄ ጓደኛው ከሚስቱ ጋር በግልጽ እንዲነጋገር ይፈልጋል። ትዳሩ ሊድን የማይችል ከሆነም ሃኑ ቢያንስ ያንን ፍቅረኛዋን ደብድቦ ቁጭቱን እንዲወጣ መከረው። ነገር ግን ሃኑ ስለ ልጁ ሲል ነገሮችን ይበልጥ ማወሳሰብ አልፈለገም። ሚንጄ ሊያጽናናው ቢሞክርም ሃኑ እስከ ማበድ የሚያደርስ አቅመ ቢስነት ተሰማው። ግቢው ውስጥ ቆሞ በከፍተኛ ድምጽ በመጮህ ስሜቱን ለማስተንፈስ ሞከረ። በዚህ ጊዜ ሱጆን ወደ ሚስጥራዊ ቀጠሮዋ ለመሄድ የቀራት 5 ሰዓታት ብቻ ነበሩ። በውይይት ስብሰባው ላይ ሁሉም ስለ ዛሬው ቀረጻ ያወሩ ነበር። አንድ የሥራ ባልደረባው በቅርቡ ስለ አንዲት ሚስት ክህደት በኢንተርኔት ላይ የተለቀቀ በጣም ተወዳጅ ጽሑፍ እንዳለ ተናገረች። ሃኑ ይህንን ሲሰማ ደነገጠ። ባልደረቦቹ እንዲህ ያለ ነገር ቢገጥማቸው ምን እንደሚያደርጉ መወያየት ጀመሩ። ሚንጄ ያንን ሰውዬ ደበድበዋለሁ ሲል አንዱ ያኛውም ወገን መልሶ የሚማታ ቢሆንስ አለ። ሌላኛው ደግሞ ጉዳዩ መረጋጋት እንደሚሻ ገልጾ በረጋ መንፈስ የሰውየውን የቤተሰብ መረጃ አግኝቼ ለቤተሰቦቹ አሳውቃለሁ፣ ያኔ ክብሩ ይዋረዳል አለ። ቦያንግ ግን ይህንን ሐሳብ አልደገፈችውም። የጽሑፉ ባለቤት ዓላማው በቀል ሳይሆን ትዳሩን ማዳን ቢሆንስ? ሁላችሁም ያላችሁት መንገድ ወደ ፍቺ ብቻ ነው የሚመራው አለች። በዚህ መሃል የጽሑፉን ባለቤት ለፕሮግራሙ ቀረጻ እንዲመጣ ለመጋበዝ ወሰኑ። ሃኑ በድንጋጤ ወዲያውኑ ለሚንጄ ጽሑፉን የለቀኩት እኔ ነኝ የሚል ቴክስት ላከለት። ሚንጄም ወዲያውኑ ባልደረቦቹ ባለቤቱን የማግኘት ሐሳቡን እንዲቀይሩ አደረገ። ከስብሰባው በኋላ የጁንጊ ሚስት ባሌን ሰላም ለማለት በሚል ሰበብ ባሏን ለመቆጣጠር ወደ ቢሮ መጣች። ቀደም ሲል የቴሌቪዥን ጣቢያው ጁንጊን ለቀረጻው እንደ ልዩ አማካሪ ጋብዞት ነበር። እሱ ለፕሮግራሙ የሕግ ድጋፍ ከመስጠት ባለፈ በመንዝርናና በማታለል ብልሃቶች ላይ በጣም የተካነ ነበር። ዛሬ ጁንጊ በቀረጻው ላይ መገኘት ነበረበት። ነገር ግን ሁሉም ለስብሰባ በተገናኙበት ወቅት ጁንጊ ግን በሚስጥር የሴት ፍቅረኛውን ለማግኘት ሄዶ ነበር። ሃኑ መድኃኒት ለመግዛት ወጥቷል ብሎ ዋሽቶ ካዳነው በኋላ ደውሎ በፍጥነት እንዲመጣ አደረገው። ጁንጊ እንደመጣ በሚገርም የትወና ችሎታ ሚስቱን አታለላት። ሃኑ ጁንጊ ሚስቱን ሲያታልል በማየቱ አፍረት ተሰማው። ሁለቱ ተባብረው ሚስቱን ከቢሮ ሸኟት። ጁንጊ ሚስቱን በማታለሉ ደስ ቢለውም ሃኑ ግን በቁጣ ገንፍሎ ከዚያ ወጣ። ጁንጊ ሚስቱን ያለምንም ጸጸት በመክዳቱ አንተ ወራዳ ነህ ብሎ ጮህበት። ሃኑ እንዲህ ያለ ሰው ሊቀጣ ይገባል ብሎ ያምናል። ጁንጊ ግን ግራ በመጋባት አንተስ ሚስትን አላታለልክም እንዲህ አለው።
ሃኑ እኔ ለትዳሬ ታማኝ ነኝ፣ የከዳችኝ ግን ሱጆን ናት ብሎ እውነታውን ነገረው። ጁንጊ ምን እንደሚል ጠፍቶት በዝምታ ቆመ። ሃኑ በከፍተኛ ስቃይ ጥግ ስር ሆኖ ሲያጨስ ቦያንግ መጣችና የጁንጊ ሚስት ድፍረት እንደምታደንቅ ነገረችው። የሷን ባል በአንድ ወቅት ከድቷት እንደነበር፣ ነገር ግን እውነቱን ፊት ለፊት ለመጋፈጥ ደፍራ ስለፈራች በትዳሯ ውስጥ ጥርጣሬ ብቻ ነግሶ ቀረ። በመጨረሻም መፋታቷንና አሁን ግን በዚያ ውሳኔዋ እንደሚቆጫት ነገረችው። ሃኑ ይህንን ሲሰማ ብዙ ሐሳብ ገባው። ልጁ የሰጠው ሎሊፖፕ ከረሜላ ወጣ። በዚያ ቅስፈት በልቡ ውስጥ ጥርጣሬ ተሰማው። አሁን ሱጆን ሆቴል ለመድረስ የቀራት 1 ሰዓት ብቻ ነው። ሃኑ እንደገና የሰዎችን አስተያየት ማንበብ ጀመረ። ቱናሳራ በሚል ቅጽል ስም የተጻፈው አስተያየት ቀልቡን ሳበው። ኃይል መጠቀም ችግሩን አይፈታውም፣ ትዳርን ወደ ደስታም አይመልሰውም። ሚስትን አሁንም የምትወዳት ከሆነ ከሌላኛው ወንድ በላይ እንደምትወዳት ንገራት ይላል። በመጨረሻም ሃኑ ተነሳና ከእንግዲህ ስሜቱን መደበቅ እንደሌለበትና በዚያ ጊዜ ቀደም ሲል ሊጋፈጥ ያልደፈረውን መራራ እውነት ለመጋፈጥ ወሰነ። የዛሬውን ቀረጻ ለሥራ ባልደረቦቹ አስረክቦ በፍጥነት ወደ ሆቴሉ አመራ። ጁንጊና ሚንጄ ሊያበረታቱት አብረውት ሮጡ። ሚንጄ እንዲያውም ለሃኑ ጥንካሬ እንዲሆነው የለበሰውን ጃኬት አውልቆ ሰጠው። ከጓደኞቹ ድጋፍ ካገኘ በኋላ ሃኑ ወዲያውኑ ወደ ሆቴሉ መኪናውን እየነዳ ሄደ። መላው ኮሪያን የሚያናውጥ የክህደት ድርጊት እጅ ከፍንጅ ሊያዝ ጥቂት ደቂቃዎች ቀርተዋል። ሃኑ ሚስቴ እዚህ ባልመጣች እያለ በልቡ ይጸልይ ነበር። ሁሉንም ነገር ለመቅረጽ ስልኩን አዘጋጀ። የድረገጽ ተጠቃሚዎች ነገሩን በጉጉት ይጠባበቁ ነበር። አንዳንዶቹም በቀጥታ ስርጭት እንዲያሳያቸው ሲጠይቁት፣ ሌሎች ያንን ፍቅረኛዋን ገድለው ውጣ እያሉ ይጮሁ ነበር። አንዳንዶቹ ደግሞ እንደ ፈሪ እየቆጠሩ ይሰድቡታል። ሆኖም ሃኑ ወደ ሆቴሉ ገብቶ ሚስቱ ያለችበትን የክፍል ቁጥር ለመጠየቅ ቢሞክርም የሆቴሉ ሰራተኞች በደህንነት ምክንያት ለመናገር ፈቃደኛ አልሆኑም። በዚህ መሃል በኢንተርኔት ላይ ወሬው እንደ ሰደድ እሳት ተሰራጨ። ሰዎች ሃኑ የሚስቱን ፍቅረኛ መጥቶ ሆስፒታል አስገብቶታል፣ እንዲሁም ሚስቱን እየደበደባት ነው እያሉ ልክ በቦታው እንዳለ ሰው የውሸት ወሬዎችን ያሰራጩ ነበር። ሚንጄ የውሸት ወሬው ሲበዛበት ስራውን መስራት አልቻለም። ስለሆነም ሃኑን ለመርዳት ወደ ሆቴሉ መጣ። በዚህ ጊዜ ብዙ ሰዎች የታሪኩን መጨረሻ ለማወቅ በጉጉት እየጠበቁ ነበር። ሃኑ ሚንጄን ሲያገኝ ትንሽ አቅም አገኘ። በሆቴል ውስጥ ያለ ካርድ ሊፍት መጠቀም አልቻለም ነበር። በመሆኑም ሚንጄ ከተከታዮቹ እርዳታ ጠየቀ። አንድ ሴት ክፍል ከያዙ ካርድ እንደሚሰጣቸው ምክር ለገሰቻቸው። ሃኑ የተወሰነ አመነታ። ቅዳሜ በመሆኑ የክፍል ዋጋ ውድ ሊሆን ይችላል። አሁን ግን የገንዘቡ ጉዳይ የሚቀድም አልነበረም። በሚያሳዝን ሁኔታ ክፍሎቹ በሙሉ መያዛቸውን ሲሰሙ ሚንጄ ተበሳጭቶ በጮት ሆቴሉን አወከው። ይህ ድርጊት በዙሪያ የነበሩትን ሰዎች ትኩረት ሳበ። ሁሉም ሰው ሁለቱም በፍርድ አይን ይመለከቷቸው ነበር። በጠራራ ፀሐይ እነዚህ ሁለት ሰዎች ለምን እንደዚህ አይነት ድርጊት እንደሚፈጽሙ ሊገባቸው አልቻለም። ሚንጄና ሃኑ ስለቀጣዩ ዕቅዳቸው እየተወያዩ ነበር። በሌላ በኩል የቀረጻ ቡድኑ ለፕሮግራሙ አንድ እንግዳ ቃለ መጠይቅ እያደረጉ ነበር። እንግዳው የሃኑ ደንበኛ ነበር። ጁንጊ ጥቂት አረፍተ ነገሮችን እንደሰማ ወዲያውኑ ሁኔታውን ገመተ። ከንግግሩ እንደተረዳው የእንግዳ በሚስቱ የተከዳ ሰው ነበር። የልብሱ ቀለም ደብዛዛ በመሆኑና የልብሱ መጠንም ስለማይመጥነው ጁንጊ እንግዳው የለበሰው ልብስ ከሚስቱ የተሰጠው ስጦታ እንደሆነ ገመተ። ከዚህም በላይ እንግዳው ከውስጥ ተጨማሪ ልብሶችን ደራርቦ መልበሱ ለተራራው ላይ ጉዞ ምንም ፍላጎት እንደሌለው ያሳያል። ምናልባትም ይህ ልብስ ሚስቱ የጥፋተኝነት ስሜቷን ለመቀነስ የገዛችለት ስጦታ ሊሆን ይችላል። እሷም ተራራ ለመውጣት ሄዳለሁ የሚለው ምክንያት ለምንዝርና ተጠቀመበት ነበር። ቦያንግ ይህንን ትንተና ባትቀበለውም ለቀጣዮቹ ጥያቄዎች የተሰጡት መልሶች ግን ልክ ጁንጊ እንደገመተው ነበሩ። የእንግዳው ሚስት በየቀኑ ለሽርሽር ወደ ተራራ ትሄድ ነበር። ምንም እንኳን የእንግዳ ሰው ሚስቱን ቢጠረጥርም ፊት ለፊት ለመጠየቅ ግን ድፍረት አላገኘም። ጁንጊ መፋታት ትፈልጋለህ ብሎ ሲጠይቀው እንግዳው የሰጠው መልስ ልክ እንደ ሃኑ ነበር። መፋታት ቀላል እንዳልሆነና ስለ ልጁ ደስታ ሲል አሁንም ቢሆን ከሚስቱ ጋር በግልጽ ለመነጋገር እንደሚፈልግ ገለጸ። ከዚያም ጁንጊ እንግዳውን ስለ ጉዳዩ ላለማሰብ ሞክረህ ታውቃለህ ብሎ ጠየቀው። የእንግዳውና የሃኑ መልሶች በሚያስገርም ሁኔታ ተመሳሳይ ነበሩ። በእርግጥም ሙሉ ሕይወታቸውን ሚስቶቻቸውን እየተጠራጠሩ መኖር አይችሉም። ልክ በዚህ ጊዜ እንግዳው ስልክ ተደወለለት። ሚስቱ ለሽርሽር ሄደችበት መኪና በአንድ ሆቴል አቅራቢያ አደጋ እንደደረሰበት ተነገረው። የቀረጻ ቡድኑም ወዲያውኑ ከእንግዳው ሰው ጋር ወደ አደጋው ቦታ ሄዱ። በዚህ በኩል ሆቴል ውስጥ ሃኑና ሚንጄ በትዕግስት ማጣት እየተጠባበቁ ነበር። የቀጠሮ ሰዓት አለፈ። ነገር ግን ሱጆን እስካሁን ከፍቅረኛዋ ጋር አልታየችም። ሃኑ በከንቱ ጠርጥሬያታለሁ ብሎ ደስ አለው። ሚንጄ ደውለ ጠይቃት አለ። ሱጆን ስልኩን አንስታ ስብሰባ ላይ ነኝ አለችው። ነገር ግን አንዴ በልብ ውስጥ የበቀለው የጥርጣሬ ዘር አሁንም ስር ሰዶ ነበርና ሊያምናት አልቻለም። በዚህ ጊዜ ቦያንግ ለሚንጄ ደወለችለት። የቀረጻ ቡድኑ ከእንግዳው ጋር ወደ አደጋው ቦታ ሄደው ነበር። ቦያንግ ሁኔታውን ብቻዋን መቆጣጠር ስለፈራች ቀድማ መሄዷ ነበር። ሃኑ አሁንም በከፍተኛ ሐዘን ውስጥ ስለሆነ ሚንጄ ያለማቋረጥ ያጽናናው ነበር።
ቀደም ሲል ሃኑ ሱጆን የምትለውን ሁሉ ያምን ነበር። አሁን ግን አንዱንም ቃል ሊያምናት አልቻለም። በመጨረሻም ሃኑ ሚንጄን ወደ ስራው እንዲሄድና እሱ ብቻውን ሁኔታውን እንደሚጋፈጥ ነገረው። የቀረጻ ቡድኑ አደጋው ወደ ደረሰበት ሆቴል ደረሱ። ልክ በዚያ ቅጽበት የእንግዳው ሚስት ከሌላ ወንድ ጋር ሆና አዩአት። እሷ ግን ለባሏ ተራራ ለመውጣት ሄጃለሁ ብላ ዋሽታው ነበር። ድባቡ በጣም በውጥረት ተሞላ። ቡድኑም ይህንን የክደት ትዕይንት ወዲያውኑ ቀረጹት። ይህ ትዕይንት ከተላለፈ ፕሮግራሙ ትልቅ ትኩረት እንደሚያገኝ ግልጽ ነበር። በቡድኑ አሸማጋይነት ባልና ሚስቱ በሰላም ለመነጋገር ተስማሙ። ሆኖም ፈሪው ባል ምንም ሳይናገር፣ ሚስቱ ግን መከራከር ጀመረች። ጥፋተኛ ነኝ ከማለት ይልቅ ባሏን የማትረባና ፈሪ ስትል ሰደበችው። ባልየው ስለ ልጃቸው ሲጠቅስላትም ከዚህ በኋላ ልጁ አያስፈልገኝም በማለት እሷ ከፍቅረኛዋ ጋር መኮብለል እንደምትፈልግ ገለጸች። ቦያንጊንን ስትሰማ ተቆጥታ የሚስትየውን ፊት በጥፊ አጮለችው። በቦታው የነበሩት ባልደረቦችም በጣም ተገርመዋል። እዚህ የተከሰተው ነገር እስካሁን መፍትሄ አላገኘም። በሌላ በኩል ሃኑ በህይወቱ ማየት የማይፈልገውን ትዕይንት ተመለከተ። ሱጆን የአንድን ወንድ እጅ ይዛ ወደ ሆቴሉ ስትገባ አያት። ሃኑ በቁጣ ሶፋውን በእጁ ጨበጠ። ወዲያውኑ ሮጦ ሊሄድ ቢፈልግም አቅም ግን አጣ። ሚስቱና ያ ሰው ወደ ውስጥ ሲገቡ በዝምታ ተመለከታቸው። ሃኑ ከንዴት የተነሳ መተንፈስ እንኳን አቃተው። ልጁ የሰጠውን ከረሜላ ወጣና የሰዎቹን ምክር አስታወሰ። ሊፍቱ ሊዘጋ ሲል ሃኑ ኮፍያውን ደፍቶ በፍጥነት ወደ ውስጥ ገባ። ሊፍቱ ወደ ላይ ሲወጣ ሰዎች በየተራ ወጡ። በመጨረሻም 3 ሰዎች ብቻ ቀሩ። ሃኑና ሚስቱ ተያዩ። ሱጆንም እዚህ ምን ታደርጋለህ ስትል ጠየቀችው። እሱም ለስራ እንደመጣ ዋሸ። በሊፍቱ ውስጥ አስፈሪ ዝምታ ሰፈነ። ማይክል የተባለው ሰው ደነገጠ። ሃኑ ወደ ስንተኛ ፎቅ ለመሄድ እንዳሰበ ጠየቀው። ይህንን ሲሰማ ሃኑ በጣም ተናደደ። ማይክል ሚስቱን መስረቁ ሳያንስ እንደ ሞኝ ሊይዘው መፈለጉ አበሳጨው። ከዚያም አንተስ ሎቢ ከሆነ የመጣኸው የክፍል ካርድ ይዘህ እዚህ ምን ትሰራለህ ሲል ማይክልን ጠየቀው። በአሳንሰር ውስጥ ያለው ድባብ በጣም ያስጠላ ነበር። ከዚያም ሃኑ ማስመሰሉን አቁሞ ሶስቱም ወደ ክፍል ገብተው እንዲነጋገሩ ጠየቀ። ራሱን እንዲረጋጋ እየመከረ በውስጡ ከማንኛውም ወንድ በላይ ወድሻለሁ ሊላት ፈልጎ ነበር። ነገር ግን የጁንጊን ምክር አስታውሶ ለማስረጃነት ፎቶግራፍ አነሳቸው። ከዚያም ሃኑ በንዴት ወደ ክፍሉ ገባ። በቁጣ ሁለቱ እንዲቀመጡም ነገራቸው። ክፍሉ ውስጥ ሱጆን የባሏን አይን ማየት አቅቷት አንገቷን ደፍታ ነበር። ሃኑ ላለፉት ቀናት የተሰማውን ስቃይና ተስፋ መቁረጥ በዝርዝር ነገራት። ያንን የጽሑፍ መልእክት ካየ በኋላ እያንዳንዱን ቀን በህመምና በተስፋ መቁረጥ እንዴት እንዳሳለፈ ተናገረ። ማይክል በገዛ ፈቃዱ ጥፋቱን አምኖ ይቅርታ ጠየቀ። ሆኖም ግን ማይክል ባለትዳር መሆኑን ሲረዳ ሃኑ የባሰ ተቆጣ። ጭራሽ ማይክል ሚስት አታውቅም ሲለው ይበልጥ ተበሳጨ። በዚያው ቅጽበት ሱጆን የጋብቻ ቀለበቷን ማውለቋን አየ። በከፍተኛ ስቃይ ውስጥ ሆኖ በእውነት በሌላ ሰው ተማርከሻል ሲል ጠየቃት። እሷ ግን መልስ አልነበራትም። ማይክል ዓላማቸው ትዳራቸውን ማፍረስ ሳይሆን ስሜታቸውን ለማርካት ብቻ እንደሆነና ምንም እንኳን ግንኙነታቸው ከተለመደ ውጪ ቢሆንም የእውነት እንደሚዋደዱ ነገረው። ሃኑ እነዚያን አስነዋሪ ቃላት ሲሰማ በጣም ስለተናደደ ምን እንደሚል ግራ ገባው። ማይክል እሱና ሱጆን ጥፋተኛ እንደሆኑ በተደጋጋሚ ቢገልጽም ሃኑ ቁጣውን መቆጣጠር አልቻለም። ሃኑ ማይክል የሚስቱን ስም እንዲጠራ አልፈቀደለትም። ከዚያም ወደ ሚስቱ ዞሮ የምትናገረው ነገር ካለ ጠየቃት። እሷም ይቅርታ ሁሉም ጥፋት የኔ ነው ከማለት ውጪ ምንም አላለችውም። ሃኑ በጩኸት ቁጣውን ገለጸ። ሚስቱን ይዞ የመቆየት ሐሳቡ ጠፋና ወዲያውኑ መፋታት እንደሚፈልግ ነገራት። ሃኑ ብቻውን ወጥቶ ሲሄድ ሱጆን ምንም አይነት ምላሽ አልሰጠችውም። በቁጣ በሩን መጥቶ ተወጣ። ቆም ብሎ ለጥቂት ጊዜም ጠበቃት። ሚስቱ ተከትላ ወጥታ ትዳሩን እንድታድን የምትለምነው መስሎት ነበር። ነገር ግን በመጨረሻ ያገኘው ፍጹም ተስፋ መቁረጥን ብቻ ሆነ። በሌላ በኩል ቦያንግ የእንግዳውን ሚስት በመደብደቧ ምክንያት በእስር ቤት እንድትቆይ ተደረገ። ሚንጄ ቦያንግ በመፋታቷና ዋስ የሚሆናት ሰው በማጣቷ በአሽሙር እየሳቀ አጠገቧ ቆሞ ነበር። በመጨረሻም ሚንጄ ለሷ ዋስ ለመሆን ፈቃደኛ ሆነ። ከዚያም በኋላ ለቦያንግ ያለውን ጥልቅ ስሜት በጋለ መንፈስ ገለጸላት። ጁንጊና ሚንጄ ሃኑ ከባለቤቱ ጉዳይ ጋር የተያያዘውን ነገር መጨረሱን ሲያውቁ ሁለቱም ወዲያውኑ ወደሱ ሄዱ። ችግሩን እንዴት እንደፈታው ለማወቅ በጣም ጓጉተው ነበር። ሆኖም የሃኑ ንግግር ልባቸውን ሰበረው። ሚስቱ ተከትላ ትወጣለች ብሎ አስቦ ነበር። እርሱ የፍቺ ጥያቄ ካቀረበ በኋላ ሱጃን ይቅርታ እንዲያደርግላት እየለመነች ትመጣለች ብሎ ገምቶ ነበር። እሷ ግን አልተከተለችውም። ከዚያ በኋላ ሶስቱም አብረው ለመጠጣት ሄዱ። ሃኑ ሰክሮ በውስጡ የነበረውን ስሜት ለሁለቱ ጓደኞቹ አወጣ። ሱጃን ከኔ ይልቅ በሁሉም ነገር የሚበልጠውን ሀብታም ሰው መርጣለች አለ። ሃኑ ሚስቱን ለመገናኘት ከመሄዱ በፊት ብዙ ጥሩ ነገር ሊላት አስቦ ነበር። ሃኑ ሚስቱን ለመገናኘት ከመሄዱ በፊት ብዙ ጥሩ ነገር ሊላት አስቦ ነበር። ነገር ግን ከሚስቱ ጋር ፊት ለፊት ሲገናኝ ምን እንደሚላት ግራ ገባው።
ጁንጊ የማጽናኛ ቃላት ምንም ፋይዳ ስለሌላቸው ሃኑ ቢፋታ ይሻላል የሚል ሐሳብ አቀረበ። ከፍቹ በኋላ ከቀድሞ ሚስቱ የተሻለች ሌላ ሴት ሊያገኝ እንደሚችል ነገረው። ሚንጄ ግን ሃኑ እንዳይፋታ አጥብቆ መከረው። እነዚያ ሁለት ኃጢአተኞችን መበቀል እንዳለበትና በምንም ሂሳብ በደስታ እንዲኖሩ ሃኑ መፍቀድ እንደሌለበት ተከራከረ። ሁለቱ ጓደኛሞች ሲከራከሩ ሃኑ ግን በዝምታ ብዙ መጠጥ ጠጣ። በዚያ ምሽት ሃኑ ወደ ቤቱ ሲመለስ በአንድ ወቅት በደስታ ተሞልቶ የነበረው ቤት አሁን ጭርታ ብቻ ሰፍኖበታል። ሃኑ በማህበራዊ ድረገጽ ላይ ያለውን ሁኔታ አፕዴት አደረገ። ምናልባትም ዛሬ ጽሑፍ የሚለጥፍበት የመጨረሻው ቀን ሊሆን ይችላል፣ ምክንያቱም ትዳሩ አብቅቶለታል። ሃኑ ከሚስቱና ከፍቅረኛዋ ጋር እንደተገናኘና ሶስቱ እንዳወሩ ሚስቱን ፍቺ ካልፈለገችና ይቅርታ ከጠየቀች በእውነት ይቅር ብሏት አብሯት ወደ ቤት እንደሚመለስ፣ ሆኖም እሷ ግን በጣም በተረጋጋና በቀዝቃዛ ስሜት ሁሉም ነገር የኔ ጥፋት ነው ብቻ እንዳለችው ድረገጹ ላይ አሰፈረ። ሃኑ ሁሉንም ነገር ከማቆም ውጭ አማራጭ እንደሌለው አምኗል። ሚስቱን በሙሉ ልቡ ይወዳት ነበር። እሷ ግን ይህንን ትዳር ለማዳን ይቅርታ እንኳን ለመጠየቅ አልፈለገችም። አሁን ለሃኑ ብቸኛው አማራጭ ፍቺ ነው። በዚህ ጊዜ የቤቱ ደውል ተደወለ። ሚስቱ ተመልሳ የመጣች መስሎት ሊጣላት አስቦ ነበር። ነገር ግን የመጣችው እናቱ ነበረች። እናቱ ወደ ቤት ስትገባ ምራቷንና የልጅ ልጇን የትም አላየቻቸውም። ወዲያውኑ የት እንደሄዱ ጠየቀች። በዚህን ጊዜ ሃኑ ልጁን ገና ከኬጂ እንዳላወጣው ትዝ አለው። ወዲያውኑም ወደ መዋለ ሕፃናት ሮጦ ሄደ። መምሯ ግን ጁንሱ በእናቱ እንደተወሰደ ነገረችው። ሃኑ ወዲያውኑ ለሚስቱ ደወለ። እሷ ግን ስልኩን አታነሳም። የሁለቱ ትዳር ወዴት ያመራል? በቀጣይስ ምን ይፈጠራል የሚለውን ለማወቅ በመጀመሪያ ፔጁን ሰብስክራይብ አድርጉ። በመቀጠልም ፓርት 2 ብላችሁ ጻፉ። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ። ይመቻችሁ።